ለቃሉ ያለን ረሃብ ከኛ ውስጥ እየጠፋ ይመጣል። የእግዚአብሔርን ቃል በግል አጥንቶ አንብቦ በህይወት ለመኖር የመታገል የመትጋት ፍላጎታችን እየጠፋ ይመጣል። ስለዚህ ወዴት እንሄዳለን? መንፈሳዊ መሆን እንፈልጋለን። ግን መንፈሳዊ መሆን እንፈልገው ደግሞ ለእግዚአብሔር ቃል የእግዚአብሔር ቃል ጥማት ከኛ ውስጥ መማር ጠፍቶብናል፣ ማንበብ ይጠፋብናል። ልክ መንፈሳዊ ጥቃት ስር ስንመጣ ይሄንን የእግዚአብሔርን ቃል ጊዜ ሰጥተን አንብበን አጥንተን ይሄ ነው ለኔ ያለው መልእክት ብሎ ወስዶ ለመኖር አቅም እናጣለን። የማንበብ አቅም ስላጣ መንፈሳዊ ኃይል አይኖርንም። የመጸለይ ኃይል ባለፈው በመጀመሪያው ክፍል ላይ የሰው ውጊያ እንዳለበት ሰው ስላችሁ በክርስቶስ ኢየሱስ ያመነ ጤናማን ህይወት የሚኖርና የእግዚአብሔር መንግስት የሚያገለግል አገልጋይ የማያቋርጥ ጦርነት በህይወቱ ላይ አለ። የማያቋርጥ ጦርነት ከመናፍስቱ ዓለም ለምን? ሁለት ወሳኝ ነገር አወራ። የመንግስት ጦርነት ነው። የመንፈሳዊ ዓለም መንግስት በአየር ላይ በሰማይ ስፍራ ያሉ ዓለም በሰማይ ስፍራ ያለው የመናፍስቱ ዓለምና በዘላለም መንግስት ላይ ያለው የእግዚአብሔር መንግስት ዓላማ በሰው ህይወት ውስጥ የማያቋርጥ ጦርነት ይፈጥራል። ይሄንን እኛ የመንግስት አገልጋዮች ነን። የመንግስት አገልጋይ ስል የእግዚአብሔር መንግስት አገልጋዮች ነን። ይሄ እንዲያዝልኝ ፈልጋለሁ። በቃ እዚህ ትምህርት ውስጥ ዋናው ጭብጥ የመንግስቱ መልእክተኞች ነን። ያ መልእክት ሰይጣን እንዲህ ስለማይፈልግ የማያቋርጥ ጦርነት እንደሚያደርግ በባለፈው ክፍል አይተናል። አይምሮን ነው የሚረብሸው ብለን አይምሯችሁ በተለያየ ነገር ሊረበሽ ይችላል። በኑሮ ጫና ሊረበሽ ይችላል። በጤንነት ማጣት፣ ቤተሰብ ውስጥ በማቃወስ ሊረበሽ ይችላል። ቆም ብላችሁ ራሳችሁን አስቡ። የዛ ሰዓት ዓላማውንም አትሳቱ። እንዳንታለል አንስተውም ስለሚል ጳውሎስ ቆሮንጦስ ቤተክርስቲያን ውስጥ ባለፈው ያላወራሁትን ዛሬ ጨምር ላድርግላችሁ። ያን የበለጠ ግልጽ እንዲሆን ትኩረቴ መንፈሳዊ ዓለም ላይ አሸናፊ እንድትሆኑ ስለሆነ ዓላማዬ ጨምርላችሁ። ቆሮንጦስ ቤተክርስቲያን ውስጥ ትርምስ ተፈጠረበት። ጳውሎስ በጸጋ ስጦታ ተተራመሱ፣ በትዳር ተተራመሱ፣ በጣም ውጣ ውረድ ተፈጠረ እና የእንጀራ የአባቱን ሚስት ያገባ እንጀራ እናቱን ያገባ ሰው ጋር በጣም ክርክር ፈጠረ እና ጳውሎስ እና የቆሮንጦስ አማኞች በጣም ደሳስ የሚሉ ቃላቶችን ተቀያይረዋል። በኋላ ግን ጳውሎስ ሁለተኛው መልእክቱ ላይ እንግዲህ በስነ መለኮት ተማሪዎች የሁለተኛ መልእክቱ የአራተኛ ደብዳቤው ነው ብለው ይላሉ እና እዛ ጋር ከዚህ ሁሉ ትርምስ ውስጥ አንድ ቀን መንፈሱ ነቃ፣ አይምሮ ወደ ማስተዋል ተመለሰ። በሰይጣን እንዳንታለል ሐሳቡን አንስተዋል። ያ ሁሉ ክርክር አሁን በጸጋ ስጦታዎች የነበረ ክርክር፣ እኔ የጳውሎስ ነኝ፣ እኔ እንትና ነኝ የሚለው ክርክር አይምሮን ይዟል። አንስተውም፣ ሐሳብን ተበላሽቷል አይምሮ። ሁለተኛ ቆሮንጦስ ላይ ትምህርቶቹ ጠላት ያደረገውን ሰው ነቅቶ እንዲመለስ ነው። ምዕራፍ 1 ላይ ቁጥር 11 ላይ ቅድም ያልኳችሁን ሐሳብ አለ በሰይጣን እንዳንታለል ሐሳቡን አንስተውማል። ምዕራፍ 4 ላይ ሄዶ ደግሞ ወንጌል ሰው እንዳይገባው ነው የሚያሳውረው። በቃ ሊያሳውር ነው ዓላማው። እኛስ በርቶልናል፣ በጨለማችን ላይ ብርሃን ይብራ ያለ እርሱ እግዚአብሔር ነው ብሎ የበራለ ሰው መንፈሴ ውስጥ ብርሃን አለ ማለት ያ ብርሃን አይምሮ ላይ መጥቶ እንዳያበራና እውቀት እንዳይኖረኝ መንፈሳዊ ዓለምንም ተረድቼ በተግባር እንዳልኖር ጦርነት ይከፍታል። ምን ላይ? አይምሮ ላይ ማለት ነው። እና ስለዚህ የተለያየ ረብሻ ሲመጣ በህይወታችን መንፈሳዊ ዝቅጠት ውስጥ ሊያስገባን እንደሆነ ውጊያ ውስጥ እንዳለን ይግባል። የግድ ተንበርክኮ መጸለይ ማቃት፣ ወደ አምልኮ ስፍራ መሄድ ማቃት ብቻ አይደለም ውጊያው። እሱ ሲኖርብን ነው አሁን ለማጸለይ የምንሄደው። አይምሯችንን ለመረበሽና መንፈሳዊ አቅም ስናጣ ግን አይገባንም። ብዙ ተታለናል፣ ብዙ ወድቀናል። እና ሐሳቡን እንዳንስተውልላችሁ ፈልጌ ነውና አማኝ ውጊያ ውስጥ ቢያልፍም ድሉ የሱ እንደሆነ ደግሞ እንዳትረሱ። ውጊያ ያለበት ብዬ ስናችሁ ይሸነፋል እያልኳችሁ አይደል። መጠቃትና ውጊያ ውስጥ መውደቅ አንድ አይደለም። ውጊያው ወደ ጥቃት እንዳይሄድ ነው አሁን እያወራን ያለ። ከተጠቃን አደጋ ውስጥ ነው፣ እየተሸነፍን ነው ማለት ነው። ይዋጓል ግን አያሸንፉም ወይም ድል አያደርጉም ብሎ መጽሐፍ ቅዱስ ስለሚናገር አይምሮን ከጥቃት መጠበቅ ግን አለበት። አያሸንፈኝም ብሎ አይምሮን እንደፈለገው ማድረግ የለበትም። እና አይምሮ በጥቃት ስር ከወደቀ የሚሆኑ ነገሮችን ላሳያችሁ። ምንድነው አይምሮ በጥቃት ስር መውደቅ? የዛሬውን ክፍል ጀምረው እና ወደሚቀጥለው እገባለሁ። አሁንም አይምሮን ትንሽ ላውራት ስለምፈልግ፣ ምክንያቱም ምሽግ ስለሆነ እሱ
የማን ዕቃ ጦር ዕቃ እንዳስቀመጥን ማወቅ ስላለብን ብዬ ነው እሱን ላወራላችሁ የፈለኩትና አይምሮ በጥቃት ስር እንዳይወድቅ መጠንቀቅ አለብን። ለምንድን ነው አይምሮአችን በጥቃት ስር እንዳይወድቅ መጠንቀቅ ያለብን? በጥቃት ስር ከወደቀ አይምሮ ምን እንሆናለን ብትሉኝ፣ የመጀመሪያው መንፈሳዊ ጥማታችንና ኃይል ዕለት ዕለት እየቀነሰ ይመጣል። መንፈሳዊ ጥማታችን እየቀነሰ ይመጣል። መንፈሳዊ ኃይል እያጣን እንመጣለን። መንፈሳዊ ጥማት ምንድን ነው ያለው መሰላችሁ? ለቃሉ ያለን ረሃብ ከኛ ውስጥ እየጠፋ ይመጣል። የእግዚአብሔርን ቃል በግል አጥንቶ አንብቦ በህይወት ለመኖር የመትጋት ፍላጎታችን እየጠፋ ይመጣል። ስለዚህ ወዴት እንሄዳለን መሰለኝ? መንፈሳዊ መሆን እንፈልጋለን። ግን መንፈሳዊ መሆን እንፈልገው ደግሞ ለእግዚአብሔር ቃል። የእግዚአብሔር ቃል ጥማት ከኛ ውስጥ መማር ጠፍቶብናል፣ ማንበብ ይጠፋብናል። ልክ መንፈሳዊ ጥቃት ስር ስንመጣ ይሄንን የእግዚአብሔርን ቃል ጊዜ ሰተን አንብበን አጥንተን ይሄ ነው ለእኔ ያለው መልእክት ብሎ ወስዶ ለመኖር አቅም እናጣለን። የማንበብ አቅም ስላጣ መንፈሳዊ ኃይል አይኖረንም። የመጸለይ ኃይል እናጣለን። ስለዚህ ሰው እንዲጸልይልን እንፈልጋለን። ስለዚህ ቃል ሰው እንዲነግረን እንፈልጋለን። እንግዲህ ከይቅርታ ጋር ብዙ ሰዎች ቃል አለ ተናገር እያሉ እየደወልን ከሰው ጋር መከራ የምናየው በጥቃት ስር የወደቀ ስብዕና ስለያዝን። ስለዚህ ሰብረን መውጣት አለብን። አይምሯችንን ከጥቃት ነፃ ማውጣት አለብን። ከመንፈሳችን ጋር ተገናኝቶ መንፈሳችን ውስጥ የተገለጠውን የበራውን የእግዚአብሔርን ቃል ወደ መኖር የምንመጣበትን ሀሳብ ማግኘት መቻል አለብን እና በቃሉ ያለው ጥማት ይቀንሳል። እኔ አሁን ቤተክርስቲያን ልትነቃ ይገባል። ለእግዚአብሔር ቃል ያለን ትኩረት እየጠፋ ነው ያለው። ለእግዚአብሔር ቃል ያለን ጥማት እየጠፋብን ነው ያለው። የጸሎት ኃይል አይኖረንም። መጸለይ ተራራ መግፋት ሆኖብናል። ብዙ ፕሮግራሞች ሰው የሚሞላ መዝሙር ሲጀመር እንደሆነ ሰዎች ሲያወሩ ሰማለሁ። ብዙ ጊዜ ጸሎት አለ ከተባለ ሰው የመምጣት አቅሙ ጠፍቷል። ለምንድን ነው ጸሎት እየጠፋ ያለው ከምድር ላይ? የጸሎት አዋጅ ይታወጃል። የሚታወጀው ላይ የሚገኘው ግን በጣም ጥቂት ሰው ነው። ጸሎት ጠፍቷል። ቃል መማር ጠፍቷል። ከትምህርት ይልቅ የሆነ ቀለል የሚሉ ነገሮች ላይ ትኩረት ማድረግ ጀምሯል። ሰው ትዕግስት አጥቷል እግዚአብሔር ቃል ለመማር። ይሄ ቤተክርስቲያን በመናፍስት ውጊያ ጥቃት ስር የመውደቀው አንዱ ምልክት ነው። ስለዚህ ልንነቃና ልንነሳ፣ ካለንበት ጦርነት ልንወጣ ይገባል። እንደገና ወደ ገዢ መሬታችን ልንመለስ ይገባል። ገዢ መሬቱን ቀድሞ እንዳይዝብን ወይም ስትሮንጎልዱን እንዳይዘው አይምሯችን ቀድሞ እንዳይዘው ነውና ስለዚህ አማኝ ውጊያ አለበት ብያቸዋለሁ። ግን ድል የሱ ነው። የማሸነፍ አቅም የሱ ነው። ነገር ግን አይምሮን ከጥቃት መጠበቅ አለበት እያልኳችሁ ነው። አይምሮ በጥቃት ስር ከወደቀ መንፈሳዊ ጥማት ይጠፋበታል። ጥማቱና ኃይሉ ዕለት ዕለት እያጣ ይመጣል። የጸሎት ኃይል ይጠፋበታል። ለቃሉ ያለው ረሃብ ይጠፋል። ስለዚህ ቃሉን አይማርም። ትምህርት አለ ሲባል ሰው አይመጣም። የትምህርት ኮንፈረንሶች የሉ። ኮንፈረንሶች ፖስተሮች የሚለጠፉ የመነቃቃት፣ የነፃነት፣ የአርነት ምናምን የሚባል ሰው ጋር ሲኖር ነው አገር አቋርጦ ና የትምህርት ቃሉን እንማራለን ተብሎ ኮንፈረንስ ብዙም አልሰማም። ስለዚህ ሰው ያለ እግዚአብሔር ቃል ኃይል አይኖረው። መጽሐፍ ቅዱስ ሲናገር ኃያል የሆነውን ቃሉን ለኃይል ይሰጣል ብሎ ነው የሚናገረው። ኃያል የሆነውን ቃሉን ለኃይል ይሰጣል ብሎ ነው የሚናገረው። ኃይል ያለው በእግዚአብሔር ቃል ውስጥ። ቃሉ ሲመጣልህ ነው በነገሮች ላይ ገዢና ራስ የምትሆን። ኢቭን ከትንቢት በላይ የሆነ የጸና ቃል እንዳላቸው እኮ ነው ጴጥሮስ ነግረውናል። የነቢያቶች ጉልበት፣ የሐዋርያቶች ጉልበት የእግዚአብሔር ቃል። ይማሩ ነበር አይሰለቹም። ሲማሩ ለቃሉና ለጸሎት ሲተጉ አይሰለቹም። ቤተክርስቲያን የእግዚአብሔርን ቃል ለመማር ነው መትጋት ያለባት። ወደዚህ ለምንድን ነው ስን ለጥቃት እንዳንጋለጥ፣ ለጥቃት ወይም ተሸናፊ ስብዕና ያለው አማኝ ይዘን በከንቱ ዘመናችንን እንዳንጨርስ ስለምፈልግ። ስለዚህ ለቃሉ ያለው ፍላጎት በጣም እየጠፋ እየቀነሰ፣ ኢቭን የዘላለም መንግስቱን መሰረት አላደረጉም። እዛ ላይ ስላልሆነ ፕሮግራሜ ጊዜ አለ። ግን ምን ላሳስብ ፈልጋለሁ፣ ለእግዚአብሔር ቃል ያለን ረሃብ መመለስ አለ። መጽሐፍ ቅዱስ ረሃብን በምድር ላይ ያመጣለሁ ይልና እሱም ይህልው አይደለም፣ የእግዚአብሔርን ቃል መማር ነው ረሃብ። አሞጽ መጽሐፍ ላይ እግዚአብሔር ከሚሻው ነገር አንዱ ህዝቡ እንዲሆንለት ተርቦ የሚማር ህዝብ ይፈልጋል። ቃሉን ርቦት የሚማር ህዝብ ይፈልጋል። ቃሉን በትጋት የሚፈልግ ህዝብ ይፈልጋል። ምክንያቱም ያለ ቃሉ አማኝ መሆን አንችልም። ያለ ቃሉ ጸሎት አይመለስም። እንደ ቃሌ ብትጸልይ እኮ ነው የተባለው። እንደተነገረለት ትንቢት ብትጸልይ አይደለም እንዴ? አንዳችን እንደ ቃሌ ይላል መጽሐፍ ቅዱስ እያለን ያለ እንደ ፍቃዴ እንደተገለጠው ቃል
ቃሉ ከሌለን እንዴት ነው የምንጸልየው? ቃሉ ከሌለን እንዴት ነው እግዚአብሔርን የምንጠይቀው? እና ይሄ ስለሚገባው ሰይጣን ይሄን ስለሚያውቅ ሰው መንፈሳዊ በሚመስሉ ስርዓቶች መንፈሳዊ እንደሆነ እንዲቆጥር እያደረገ ነው ያለው። ይሄንን ውጊያ ነው ሰብረን መውጣት ያለው። ስለዚህ ከጥቃት ራስን መጠበቅ አለብን እያልኳችሁ ነው ያለሁት። እና የተጠቃ ሰው ምን አይነት ባህሪ ያለው? ለቃል ያለው ረሃብ፣ ለጸሎት ያለው ፍላጎት እየጠፋ ይመጣል። ከወንድሞች ጋር መንፈሳዊ ህብረት የማድረግ ፍላጎቱ እየጠፋበት ይመጣል። ኢቭን ጉባኤ ይንቃል። አንዱን ጉባኤ ከአንዱ ጉባኤ እያወዳደረ ይመጣል። እና በአጠቃላይ ምን ያጣል? መንፈሳዊ ጥንካሬን ማጣት ይታይበታል ማለት ነው። መንፈሳዊ ጥንካሬ ማጣት ይታይበታል ማለት ነው። መንፈሳዊ ጥንካሬ ማጣት ይታይበታል። ከቅዱሳን ጋር ከወንድሞች ጋር ቁጭ ብሎ የእግዚአብሔርን መንግስት ሐሳብ የማውራት ቢገናኝ እንኳን ረብ ለሌላቸው ንግግሮች ጊዜ መግደል ይፈልጋል። አይታክተውም። ዝም ብሎ ስለ ለውጥ ለማያመጣ በህይወቱ ላይ ምንም ነገር ለማያመጡ ሰዎች ነገሮች ጊዜ ለመውሰድ ምንም እንትን የለበትም። ለህይወቱ ለውጥ ለሚያመጡ ነገሮች ግን ይሰለቻል። ትዕግስት የለውም፣ ይታክታል። ታካች ሰው እንዲሆን አድርጎታል። ዳተኛ እንዲሆን፣ ተስፋ ያለው እንዲኖር እንዳይተጋ፣ ለተስፋው ፍጻሜ እንዳይተጋ አድርጎት እናያለን። ይሄ በጥቃት ስር የወደቀ ሰው ምልክት ነው። በመንፈሳዊ ጥቃት ስር የወደቀ ምልክት ነው እና መንፈሳዊ ጥንካሬን ያጣል። አጠቃላይ ሀሳቤ ላይ ማለት ሁለተኛው ምንድን ነው? ጥቃት ስር የወደቀ ምልክቶቹ ሀሳቡ የተበላሸ ይሆናል ማለት ነው። ሀሳቡ የተበላሸ ይሆናል። እንግዲህ ሀሳብ ሁለንተናን የመምራት አቅም እንዳለው ባለፈው ፕሮግራም ላይ ባለፈው ክፍል ላይ አውርቻለሁ። ወደድንም ጠላንም የምናስበው ሀሳብ ማንነትን የመግራት ኃይል አለው። ይሄንን እንዳትረሱት። የምናስበው ሀሳብ ማንነትን የመግራት ኃይል አለው። ቅድም ሁለተኛ ቆሮንቶስ ምዕራፍ 11 ከ3 እስከ 4 ላይ ያለውን ሀሳብ እንዳወራሁላ ያበላሻል። ቅንነት ንጽህናን ሊያጠፋ ይችላል። ሁለተኛ ቆሮንቶስ ምዕራፍ 11 ላይ ከ3 እስከ 4 ያለው ማለት ነው። ለአንድ ወንድ አጭቻችኋለሁ ካለ በኋላ ነገር ግን እባብ በተንኮሉ ሔዋንን እንዳሳታት ሀሳባችሁ ተበላሽቶ ለክርስቶስ ከሚሆን ቅንነትና ንጽህና ምናልባት እንዳይለወጥ ብዬ እፈራለሁ። በጣም ነው የሚገርመው። ለክርስቶስ ካላችሁ ቅንነትና ንጽህና፣ ይሄ ቅንነትና ንጽህና የመጀመሪያ ፍቅርን የመጠበቂያ ኤሌመንቶች ናቸው። አንድ ሰው፣ አንድ ሴት፣ አንዲት ሙሽራ ከባሏ ጋራ ከሙሽራው ጋራ ያላት ህብረት ቅንነትና ንጽህና ሲምፕሊሲቲ ኤንድ ፒውሪፊኬሽን የሚባለው የመጀመሪያ ፍቅር መለኪያዎች ናቸው። መጽሐፍ ቅዱስ የመጀመሪያ ፍቅርህን ጥለሃል ሲል እነዚህ ሁለት ነገሮች ከሰውየው ውስጥ ጠፍተዋል ማለት እነዚህን ነው ያጠፋባት ከሔዋን ውስጥ፣ እነዚህን ያጠፋው ከአዳም ውስጥ። ስለዚህ በየዘመናቱ ሊሰራ የሚፈልገው ይሄንን ነው። ከሰው ውስጥ ንጽህናና ቅንነትን ማጥፋት ነው። ሲያጠፋ ለእግዚአብሔር ያለው ፍቅር ይጠፋበታል ማለት የመጀመሪያ ፍቅሩን መጠበቅ ያቅተዋል ማለት ነው። ይሄንን አድርጎታል። ሁለንተናችሁን ያበላሽባችኋል። ለዚህ መንፈሱ በሚገባ የዳንበትን ዓላማ እንዳይፈጽም ያደርገናል። መንፈሱ የዳንበት ዓላማ እንዳይፈጽም አይምሮን ያበላሻል። ስለዚህ አይምሮ ላይ ጥንቃቄ ማድረግ አለብን። አሁን ስለ ገዢ መሬቱ ነው እያወራን ያለ ነው ማለት። ስለ ገዢ መሬቱ አይምሮአችን መሆኑን እንዳትረሱብኝ። አይምሮ የዕለት ተዕለት ምልልሳችንን የመወሰን አቅም እንዳለው እንዳትረሱ። ስለዚህ የምናስበው ሀሳብ የዕለት ተዕለት ምልልሳችንን ይወስኗል። እንደ ስጋ ፍቃድ እንድንኖር የማድረግ አቅም አለው። እንደ መንፈስ ፍቃድ እንድንኖር የማድረግ አቅም አለ። ይሄ ሮሜ መጽሐፍ ላይ ጳውሎስ ደጋግሞ ያስቀመጠው በተለይ ምዕራፍ 5ንም ምዕራፍ 8ንም የሮሜ መጽሐፍ ስናጠራ የምናገኝ በተለይ ምዕራፍ 8 ከቁጥር 5 እስከ 8 ስታጠኑት ከእግዚአብሔር ጋር ያጣላል፣ ሞት ያመጣል ብሎ የሚነግረን እንደ ስጋ ፍቃድ ማሰብ ሐሳብን ነው አሁንም የሚያወራው ማለት ነው። ስለዚህ ሰላም፣ ደስታ፣ የዘላለም ህይወት ከእግዚአብሔር ጋር እርቅና በክብር መኖር የሚያስችለው እንደ መንፈስ ፍቃድ መመላለስ እንደሆነ ወይም በመንፈሳችን ውስጥ የበራውን እውነት ወደ ስራ የማምጣቱ አቅም እንደሆነ እየነገረን ያለ እንደ መንፈስ ፍቃድ ለመመላለስ ከመንፈሳችን ጋር አይምሮ በጥብረት መስራት አለበት። አይምሮ ከመንፈሴ ጋር መስራት ሳይችል እንደ መንፈስ ፍቃድ መመላለስ አልችል። እንግዲህ ዛሬ ይህን እንድታውቁ ፈልጋለሁ እና ሁለቱ ያስቀመጡት ዕቃ የኔም ስብዕና ይቀረጽበታል። እግዚአብሔር ሐሳቡን በእኔ አይምሮ ውስጥ ማስቀመጥ ይፈልጋል እና ብዙ ጊዜ መንፈሴ እንኳን ሲደክም አይምሮዬ የመንፈሳዊ ረዳት መሆን አለ፣ ማሰብ አለ፣ ማሰላሰል አለ። ብዙ ጊዜ ቻሌንጅ ስትገቡ፣ ጦርነቱ ስትገቡ አይምሯችሁን ከዛ ጦርነት አውጡትና ቆም ብላችሁ እግዚአብሔር የተናገረውን ቃል አስቡ፣ አሰላስሉት። በዛ ውስጥ መቃናት ይኖራል፣ በዛ ውስጥ ኃይል ይኖራል። አየህ፣ የመቃናት ጉልበት እንኳን ያለው ማሰላሰል ውስጥ ነው ማለት ነው።
የመከናወን አቅም ያለው ማሰላሰል ውስጥ ነው። ኢያሱ ያንን እግዚአብሔር ለአብርሃም ከብዙ ዘመን በፊት የተናገረውን ቃል የማውረሱ ጉልበት የምታሰላሰለው ቃል ውስጥ ነው ያለው ነው ያለው። ስለዚህ እንድቃናል እንድትከናወንልህ በቀንም በሌሊትም ስትነሳም ስትቀመጥም አስበው፣ አሰላስለው፣ ይቀናልሃል፣ ይከናወንልሃል። ኃይልም ድልም ያለው እኛ አእምሮ ውስጥ የተቀመጠውን የእግዚአብሔርን ቃል በመንፈስ ውስጥ በርቶ አእምሮ ውስጥ መዝገብ እንዲሆን የተቀመጠውን ያን ቃል ማሰላሰል ስችል ነው። እና ማሰላሰል ካልቻልን መንፈሳችን እየበረታ እያደገ እያሸነፈ የመሄድ አቅሙን ያጣል። እና ስለዚህ የእግዚአብሔርን ፍቃድ አጣዋለሁ፣ የዚህን ዓለም ፍቃድ አድርጋለሁ ወይም የስጋን ፍቃድ አድርጋለሁ። ያ ደግሞ አቅርቦት ስለማይኖረው ተሸናፊ ህይወት እንዲኖር ያደርጋል። አእምሮ ሌላው የእግዚአብሔርን ባህሪና ኃይል በመንፈሳችን ሲገለጥ የእውቀት ብርሃን አድርጎ የሚቀበለው ክፍል ነው። የሚገርመው የእግዚአብሔር ባህሪ የእግዚአብሔር እውቀት እኔ መንፈስ ውስጥ ይገለጣል። ያ የተገለጠው የእግዚአብሔር እውቀትና ብርሃን አእምሮ ውስጥ የእውቀት ብርሃን ሆኖ ይላካል። ያ ሲላክ ህይወቴ በሙሉ ብርሃን ይሆናል ማለት ነው። በብርሃን መመላለስ ይችላል። አእምሮ ውስጥ ይሄ ካልመጣ በብርሃን የመመላለስ አቅም ማግኘት አልችልም ማለት ነው። እና ይሄንን ሁለተኛ ቆሮንቶስ ምዕራፍ 4ን እንድታነቡት አበረታታችኋለሁ። መንፈሴ ውስጥ የሚበራ እውነት አለ። ያ መንፈሴ ውስጥ የሚያካፍለው የእግዚአብሔር ባህሪ አለ፣ የእግዚአብሔር ኃይል አለ። ያ የእግዚአብሔር ባህሪና የእግዚአብሔር ኃይል አእምሮዬ ላይ መጥቶ ብርሃን መሆን ይፈልጋል። ብርሃን መሆን ይፈልጋል። የእውቀት ብርሃን አድርጎ ይቀበለዋል ማለት ነው። ወይም የሚያንጸባርቅ ክፍል ነው ማለት ነው። አእምሮዬ መንፈሴ ውስጥ የተገለጠውን ባህሪ የተገለጠውን የእግዚአብሔርን ኃይል ሊያደርግ ያለውን የእግዚአብሔርን ሐሳብ ወደ አእምሮዬ ውስጥ በብርሃን መልክ የሚልክለት መንፈሴ ነው። ነጸብራቅ ነው ማለት ነው። ይበራል አእምሮዬ ላይ መጥቶ። ይሄ እንዳይበራ ይፈልጋል ሰይጣን። እኔ እንደው ሁለተኛ ቆሮንቶስ አሁንም ቅድም ብያቸዋለሁ። ሁለተኛ ቆሮንቶስ ጳውሎስ ከዛ ክርክር ራሱን ያወጣበትን ሐሳብ ነው እየነገረን ያለው። ይጠቅመናል፣ ለብዙ ነገር ይጠቅመናል። እና ለማህበራዊ ኑሮ ይጠቅመናል፣ በቤተክርስቲያን ውስጥ ስንመራ፣ ከሰዎች ጋር ስንኖር ይጠቅመናል። ከቁጥር 3 ጀምሮ ላንብብ። ወንጌላችን የተከደነ ቢሆን እንኳን የተከደነባቸው ለሚጠፉ ነው ይላል። አይምሯቸው ለተያዘባቸው ሰዎች ነው። ለእነርሱም የእግዚአብሔር ምሳሌ የሆነ የክርስቶስ የክብሩ ወንጌል ብርሃን እንዳያበራላቸው የዚህ ዓለም አምላክ የማያምኑትን ሐሳብ አሳወረ። ክርስቶስ ኢየሱስን ጌታ እንደሆነ እንጂ ራሳችንን አንሰብክምና ስለ ኢየሱስም ራሳችንን ለእናንተ ባሪያዎች እናደርጋለን። በክርስቶስ ፊት የእግዚአብሔርን የክብሩን ዕውቀት ብርሃን እንዲሰጥ በልባችን ውስጥ የበራ በጨለማ ብርሃን ይብራ ያለ እግዚአብሔር ነውና ብሎ ይናገራል። ስለዚህ እዚህ መንፈሴ ውስጥ ልቤ ውስጥ የእግዚአብሔር ሐሳብ ብርሃን ይሆናል። ከዛስ አእምሮ ጋር የብርሃን ዕውቀት ይሆናል፣ ይንጸባረቃል። የእግዚአብሔር ሐሳብ ይንጸባረቃል ማለት ነው። እኔ አእምሮ ላይ እሱ ካልበራ አልተረዳሁትም ማለት ነው። ካልተረዳሁት አልተገብረውም። እንግዲህ ክርስትና ሕይወት መገለጥ ነው። እዚህ ተገለጠልኝ ብዬ ብቻ አልኖርም፣ መረዳትም ነው። መረዳት ብቻ አይደለም፣ የሚተገበርም ነው፣ የሚኖርም ነው። ስለዚህ አንድ ጠንካራና ጤናማ ክርስትና ሕይወት እንደዚህ ነው የሚታየው፣ መገለጥ፣ መረዳትና ተግባራዊነት ማለት ነው። ስለዚህ መገለጥና መረዳት እንዳይገናኙ አእምሮን ይይዛል እያለ ነው ያለ። አእምሮን ይረብሻል። መንፈሳዊ ውጊያ ይሄ አእምሮ ውስጥ መጥቶ የእውቀት ብርሃን እንዳይሆን። እንግዲህ በኢትዮጵያ ውስጥ በጣም ደስ የሚለን ሁላችን ልባችንን የያዘን ህዳሴ ግድብ ነው። ለአፍሪካ ተስፋ የሚሆን ብርሃን የሚያመነጭ እንደሆነ እናውቃለን። ግን ሁሉ ነገሩ ተሟልቶ ኃይል አመንጭቶ በብዙ ሺህ የሚቆጠር ሜጋዋት አመንጭቶ ተዘርግቶለት በእያንዳንዳችን ቤት መጥቶ ብርሃን የሚሰጠው አምፖል ባንሰካ ምንም አይጠቅመን። እዛ ጋር ኃይል ስለመነጨ ብቻ ብርሃን ይሆናል ማለት አይደለም። የሚገናኝባቸው እያንዳንዱ ነገሮች ጤናማነታቸውን ጠብቀው መተሳሰር መሆን አለባቸው። ያ ኃይል ወደ ብርሃን መቀየር መቻል አለበት። ስለዚህ የእግዚአብሔር ኃይል ለሰው ህይወት ብርሃን እንዲሆን ይፈልጋል። ለሰው ህይወት ብርሃን የሚሆነው አእምሮ ውስጥ የእውቀት ብርሃን ሆኖ ሲረዳው ነው። እግዚአብሔር ሊያደርግ አእምሮ እንዳይረዳ ነው የሚያሳውረው ሰይጣን። አእምሮ እንዳይረዳ እንግዲህ ሰይጣን አንተ ሚሊዮነር ብትሆን ግድ የለውም።
ድሃ ማድረግና ሀብታም ማድረግ አይደለም የመጨረሻ ታርጌቱ። የመጨረሻ ታርጌቱ የሰውን አይምሮ መያዝ ነው። ይሄ ሰው ውስጥ መቀመጥ መቻል አለበት። አሁን ምጥ የሚይዘን ይሄ መሆን አለበት። ስለዚህ አይምሮ የእግዚአብሔር ባህሪና ኃይል በእውቀት መልክ የሚቀበል ነጸብራቅ ነው። ስለዚህ የጨለማው ዓለም አሰራር የእኛን አይምሮ ለመቆጣጠር ሲፈልግ፣ እግዚአብሔር ደግሞ የእኛን አይምሮ ለመለወጥ በመንፈሳችን ውስጥ ቃሉን በመላክ ነው የሚሰራው። አይምሮ ሰይጣን ዝም ብሎ ለመቆጣጠር ይፈልግ፣ እግዚአብሔር ግን መንፈሳችን ውስጥ አይምሯችንን የሚገዛ ቃል፣ የሚያድን ቃል ይልካል። ለዚህ ይተክላል ማለት ነው። ለዚህ ነው ነፍሳችን እንድትድን ይፈልጋል። የምትድነው ደግሞ በውስጣችን በተተከለው ቃል። በውስጣችን የተተከለው ቃል አይምሯችን ጋር መጥቶ ለእኛ ሀብት ካልሆነ፣ ሀሳብ ካልፈጠረ ነፍሳችንን ማዳን አንችል። እንግዲህ መንፈሳችንን በእምነት እናድናለን። በዕለት ዕለት ደግሞ ነፍሳችን እየዳነች መምጣት አለባት። የምትድነው በምንድን ነው? በተቀበልነው ቃል ነው። ስለዚህ መንፈሳዊ አይምሮ እንዲፈጠር ይፈልጋል እግዚአብሔር። የመጣው ቃል እኛ ውስጥ መንፈሳዊ አይምሮ እንዲፈጥር ይፈልጋል ማለት ነው። መንፈሳዊ አይምሮ እንዲፈጥር ካልቻለ መንፈሳዊ ዓለም የመኖር አቅም ወይም የእግዚአብሔርን ፍቃድ የማወቅ አቅም የለም። የእግዚአብሔርን ፍቃድ አላወቅንምና መንፈሳዊ ዓለም አልችልም ማለት ከምንም ነገር ደግሞ ነፃ ነን ማለት አልችልም። በተቃራኒ የጨለማውን ዓለም ፍቃድ የማድረግ የራሳችንን ፍቃድ የማድረግ ደግሞ ኃይል እንዲኖር ያ መንፈሳዊ አይምሮ ሳይሆን ስጋዊ አይምሮ እንዲኖረን ያደርጋል ማለት። ጳውሎስ ለዚህ ነው ቆላስይስ ቤተክርስቲያን ላይ ሲጸልይላቸው መንፈሳዊ ጥበብና አይምሮ እንዲሞላባችሁ ጸልያለሁ፣ ወይም መንፈሳዊ ዓለም የሚረዳውን አይምሮ እንዲሞላችሁ ነው የምጸልየው። ይሄ አይምሮ መንፈሳዊ አይምሮ ተብሎ ነው የሚጠራውና መንፈሳዊ ዓለም የሚረዳ የነቃ አይምሮ እንዲኖረን ይፈልጋል። ስለዚህ ይሄ በአይምሮ ዙሪያ ላይ ያለን ሐሳቤን ለመጠቅለል ወደኋላ ልመለስና አንዳንድ ነጥቦችን ላስይዛቸው። በጣም ተጠንቀቁለት ለአይምሯችሁ፣ በጣም ተጠንቀቁ። ምክንያቱም አይምሮ ምሽግ፣ አይምሮ የጦር ሜዳ ነው። አይምሮ ሐሳብ የሚፈልቅበት ክፍል ነው። ስለዚህ አይምሯችን መንቃት አለበት። ለዚህ ነው ሐዋርያቶች ደጋግመው ይናገራሉ። ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ዙሪያችሁን ይዞራል ይላል። እናንተ ነቅታችሁ ተቃወሙት፣ በመጠኑ ንቁም ነው የሚለው። አየህ፣ መንቃት ይሄ የጸና አይምሮ መያዝ፣ ተገቢውን አይምሮ መያዝ፣ እግዚአብሔር እንዲሰራ የፈጠረውን አይምሮ መያዝ። አየህ፣ ሰይጣን እግዚአብሔር እንዲሰራ ከፈጠረው አይምሮ ተቃራኒ ሆኖ እንዲሰራ ነው ያደረገው። ተቃራኒው ነው። እግዚአብሔር የፈጠረው መንፈሳዊ ዓለም የተፈጠረውን ዓለም እንዲገዛለት ሳይሆን በፈጠረው ዓለም ብቻ እንዲገዛ ወይም በእግዚአብሔር ብቻ እንዲገዛ ተደርጎ ነው ሰው የተፈጠረው። ሰው የሚገዛው ለፍጡሩ አይደለም፣ ለእግዚአብሔር ነው። ግን ሰው በፍጡር ተገዢ እንዲሆን ተደረገ። አእምሮን ተቃራኒ እንዲሰራ አደረገው። አቅም እንደሌለው ምንም እንደማይችል አድርጎ ራሱን ቀጥሮ ለሰይጣን አስገዛ። ስለዚህ አለመታዘዝን በህይወቱ አዳበረ። እኛ አይምሯችንን ስንማርከው አይምሮን አለመታዘዝ እንበቀላለን፣ መታዘዝ እንፈጽማለን። በክርስቶስ ኢየሱስ የሆነውን አይምሮ እናገኛለን ማለት ነው። ስለዚህ ልንነቃ ይገባል። አይምሯችን መንቃት አለ። የነቃ አይምሮ ማለት ነገሮችን የጸና የማይበገር በጨለማ ዓለም አሰራር የማይሸነፍ አይምሮ ሊኖረን ይገባል ማለት ነው። የመጀመሪያው ይሄ ነው። ንቁ ብሎ ጎልምሱ ይላል። አይምሯችን ሊበስል እንደ ባለ አይምሮ ማሰብ መቻል። የትኛውም ኮተተኛው ቦታ ማግኘት የለበት፣ መጠንቀቅ አለብን ለአይምሯችን። ምክንያቱም አይምሯችን ሁለንተናችንን የመምራት ኃይል አለው። ደጋግሜ እያወልኩ ወደድንም ጠላንም የምናስባሰብ ማንነታችንን የመቅረጽ አቅም አለ። የተበላሸ ማንነት ሊቀረጽ ይችላል። እግዚአብሔር የሚፈልገው ስብዕና ሊቀረጽ ይችላል። ያ በምንድን ነው ያለው? በምናስበው ሐሳብ ውስጥ በምናሰላስለው ቃል ውስጥ ነው ያለው። የምናሰላስለው እግዚአብሔር ቃል ከሆነ ነፍሳችን እየዳነች ትመጣለች ማለት ነው።